የአሜሪካ ኤምባሲ ያልተጠበቀ መግለጫ። በሰሜን ኢትዮጵያ በፕሪቶሪያው ስምምነት የተገታው ግጭት እንደገና እንዲያንሰራራ ከፍተኛ ስጋትና ውጥረት በነገሰበት በዚህ ወሳኝ ወቅት የአሜሪካ ኤምባሲ ያልተጠበቀ መግለጫ አውጥቷል። በኢትዮጵያ የአሜሪካ አምባሳደር ሄርቨን ማሲንጋ እና በአፍሪካ ህብረት የሀገሪቱ ተወካይ ዋልተር ፓርሰን በጋራ ባወጡት መግለጫ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ያደረጉትን ጉብኝትን በበጎ የተቀበሉት ሲሆንም በቀጣይም በቅርቡ እንደሚመለሱም ተስፋ አደርጋለሁም ብለዋል። የተልዕኮ አጣዳፊነትም በአካባቢው የተደቀነውን የአዲሱ ግጭት ስጋትን ለማስቀረት የኦባሳንጆ የአፍሪካ ህብረት ተልዕኮ ወሳኝና ጊዜ የማይሰጠው መሆኑንም ተመላክቷል። የሁሉም አካላት ትኩረት የድርቅ አደጋን በመቀነስ ተፈናቃዮችን በክብር ወደ ቤታቸው በመመለስና በውይይት መፍትሄ መፈለግ ላይ መሆን እንዳለበትም አሳስበዋል። የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው ውይይቶችን ከፕሬዝዳንት ኦባሳንጆ ጋር ለመቀጠል ዝግጁ መሆናቸውንም ኤምባሲው ይፋ አድርጓል። ወደ ቀጣይ መረጃ ስናልፍም ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲልም ወነጀለ። በኤርትራ መንግስት አስተባባሪነት በተመሰረተው ጽምዶ የተሰኘ ስብሰባ ውስጥም ንቁ ተሳታፊ የሆኑት አቶ አንዳርጋቸው ጽጌ ከአንከር ሚዲያ ጋር በነበራቸው ቃለ ምልልስ ህወሓትና የፋኖ ኃይሎች በኤርትራ አሸማጋይነት መነጋገራቸው ገልጸዋል። አክለውም የፋኖ ተወካዮች ህወሓት ምዕራብ ትግራይን በኃይል ለመቆጣጠር የሚያደርገውን እንቅስቃሴ እንዲያቆም ባቀረቡት ቅድመ ሁኔታም ህወሓቶች ተስማምተው ወደ ጥምረቱ መምጣታቸውንም ተናግረዋል። ይህ መረጃ አጥብቀው የተቃወሙት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አቶ አንዳርጋቸው በግ ለምድ የለበሱ ተኩላ ሲሉም ወንጅለዋል። አቶ አማኑኤል አክለውም አቶ አንዳርጋቸው ቀደም ሲልም ከብልጽግና ጋር በመሆን በትግራይ ህዝብ ላይ የፈጸሙት ሳይበቃ አሁን ደግሞ ከስርዓቱ ጋርም የተጣሉ መስለው ህዝባዊ ኃይሎችም መካከል ስንጥቅ ለመፍጠርና ጽምዶንም ለማፍረስ እየሰሩ ነው ብለዋል። ወደ ቀጣይ መረጃ ስናልፍም ሰላማዊ ሰልፍ ለመውጣት ዛሬ ወሰነናል አሉ የደሴ ገረዶ አካባቢ ነዋሪዎች። ከአራት ወራት በፊት ግንቦት 18 ቀን 2018 ዓ.ም በአማራ ክልል ከፍተኛ የመንግስት የሥራ ኃላፊዎችና የደሴ ከተማ አመራሮች ተገኝተው በይፋ የተመረቀው የደሴ ገረዶ መናኸሪያም ወደ ስራ ባለመግባቱ ነዋሪዎች ተደጋጋሚ ቅሬታም እያቀረቡ ይገኛሉ። የደሴ ከተማ ከንቲባ አቶ ሳሙኤል ሞላልኝ ገረዶ መናኸሪያ ስራ እንዲጀምር ብልጽግና ወስኖላቸዋል ብለው በምርጫ ዋዜማ ለህዝቡ መናገራቸው ተከትሎ ህዝቡ ድምጹን ከሰጠ በኋላም ተከዳን ሲልም እንደነበረ በቀደምት ዘገባዎች መግለጻችን ይታወሳል። በመጨረሻም ለነሐሴ 28 2018 ዓ.ም ህዝቡ ሰላማዊ ሰልፍ ለማድረግ የወቅሉን ደብዳቤ ዛሬ ለሚመለከታቸው የመንግስት አካላት ማስገባታቸውን ኮሚቴዎቹ የተገኘው መረጃ ያመለክታል። ክቡር ከንቲባ አቶ ሳሙኤል ሞላልኝ እርሶና ካቢኔው ለደሴ ከተማ ልማት ያደረጋችሁት ትጋት ያመጣችሁትም ለውጥ በቀላል የሚታይ አይደለም። ምስጋና ይገባችኋል። አሁን ባለቀው መናኸሪያ ከህዝቡ ጋር እልህ ውስጥ የሚያጋባችሁ ነገር በመፍጠር ስራችሁን ስታጠላሹ መታየት የለበትም። ምናልባት ነዋሪዎች በተደጋጋሚ እንደሚያነሱት የተለየ ትስስር እስከሌለ ድረስ እርስዎ በአንደበትዎ ተናግረዋል። ህዝቡ በቃሎ ተደስቶ መርቆም አሜን ብለው እንዴት ተመልሶ እንደዚህ ያደርጋል? የክልሉንም ምክትል ፕሬዝዳንት ይዘው ሪቫን ቆርጠው መርቀው ነገሩ እኮ አያምርም። እባክዎ ክቡር ከንቲባ መፍትሄም ስጡበት ሲሉም አስተያየታቸውንም ጽፈው በደብዳቤ አስገብተዋል። ወደ ቀጣይ መረጃ ስናልፍም ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴን ውድቅ ማድረጉንም ዛሬ በሰጠው መግለጫም አስታወቀ። በተያያዘም ኢዜማ ከሀገራዊ ምክክር ጋር በተያያዘ 5 ማስጠንቀቂያዎችንም ሰጥቷል። በሀገራዊ ምክክር ከተሳተፉ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቀጣይ የምክክር ሂደቱ ምዕራፎች መተግበር አለባቸው ያላቸውን 5 ማስጠንቀቂያዎችን ይፋ አድርጓል።
በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክር ሐሳቦችን እንደማይቀበልም ጨምሮም አስታውቋል። 4000 ተመካካሪዎችን አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎችን በተነሱበት የምክክር ሂደቱ ቅዳሜ ነሐሴ 16 2018 ዓ.ም በተካሄደ የመዝጊያ ስነ ስርዓትም ተጠናቋል። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክር ሐሳቦች ለመንግስትና ለህዝብ የሚያቀርቡበትና የተግባር ሂደቶች የሚቀሩ ያነሳውም ኢዜማ እነዚህ ሁለት ዋና ምዕራፎችም በጥንቃቄ እንዲይዙም ሲል ማሳሰቢያም ሰጥቷል። ፓርቲው በማሳሰቢያውም ከጠቀሳቸው 5 ነጥቦች ቀዳሚውም የሀገራዊ ምክክር ኮሚሽኑ ለመንግስትና ለህዝብ የሚቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክር ሐሳብ ብቻ መሆን እንዳለበትም የሚገልጽ ነው። ኮሚሽኑ ምክር ሐሳቦችንም የሚያቀርብበት ወቅትም በአጠቃላይ የምክክሩን መንፈስ ባከበረ መልኩ እንዲሆንም አሳስቧል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክር ሐሳቦችም ለህዝብ ይፋ እንዲደረጉም የሚለው ሌላም የኢዜማ ማሳሰቢያ ነው። ይህንንም በምክክር ሂደቱ ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶችንም ቃለ ጉባኤ በማገናዘብ እንዲከናወንና በማቋቋሚያ አዋጅ መሰረት የምክር ሐሳቦችን አፈጻጸም እንዲከታተልም አስገንዝቧል። የሀገራዊ ምክክር ሂደቱ ውጤታማ የሚሆነው የቀረቡት ምክር ሐሳቦች ሙሉ በሙሉ ተግባራዊ ሲደረግ እንደሆነም የጠቀሰው ፓርቲው አፈጻጸሙ ከተገቢው በላይ ጊዜ እንዳይወስድም መንግስት በፍጥነት እንዲያስፈጽምም አሳስቧል። የምክክሩ ምክር ሐሳቦች ማተገባበር የሚከታተሉ ገለልተኛና ህጋዊ አካልም እንዲቋቋም ኢዜማ በመግለጫውም ጠይቋል። ፓርቲው ማሳሰቢያውን በሰጠው መግለጫ ሀገራዊ ምክክር በይፋ ከተጀመረበት ሐምሌ 8 2018 ዓ.ም ጀምሮ ባለው ረጅምና ለአስጨራሽ ሂደት ውስጥም በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ማጋጠማቸውን ገልጿል። ሆኖም ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤትም ቅሬታዎችን በተደጋጋሚ ሲያቀርቡ መቀጠሉንም የገለጸ ሲሆንም ይህ ሂደቱም እንዳይበላሽ በማሰብ ያደረገው መሆኑን ነው የጠቀሰው። አንዳንድ በኤክስፐርትነትና በአስተባባሪነት ስም የተመደቡ አካላት በምክክሩ ሂደትም ግልጽ ወገንተኝነትና የተዛባ አካሄድ ማንጸባረቃቸው በሂደቱ ላይ ካጋጠሙት ችግሮች መካከል መሆናቸውን በማንሳት በርካታ ችግሮችን ከኮሚሽኑ ከፍተኛ አመራሮች ጋር በመወያየትም እንዲፈቱ ማድረጉንም አስታውቋል። ከዚህ ቀደም የአማራ ብሔራዊ ንቅናቄ አብንም የምክክር ሂደቱንም በማስመልከት በወጣው መግለጫ 2 የኮሚሽኑ አባላት ጣልቃ ገብተዋል ሲል ክስ አቅርቦ የነበረ ቢሆንም ኮሚሽኑ ግን አስተባብሏል። ኢዜማ በዛሬው በመግለጫውም በ8ቱ የምክክር ቡድኖች ውስጥም የነበሩ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍም ፈርመውበት ለጠቅላላ ጉባኤ ያቀረቧቸው ምክር ሐሳቦች ብቻ የሚቀበሏቸው መሆኑንም ይፋ አድርጓል። በአጠቃላይ በሀገራዊ ምክክር የነበረውን ሂደትም ከነጉድለቶቹ ቢሆንም እንደ መልካም ጅምር እንደሚወስደውም የገለጸው ኢዜማ ይህ ሂደት ችግሮቹንም በጠረጴዛ ዙሪያ ብቻ የመፍታት ልማድ እንዲዳብር አዲስ በር እንደሚከፍትም ያለውን እምነትም ገልጿል። በምክክር ሂደቱ ላይ በተለይ አዲስ አበባ ከተማን በተመለከተ የአካሄድ ግድፈቶች ተስተዋለዋል በሚል በርካታ ቅሬታቸው መነሳታቸውም ይታወቃል። በአጠቃላይ ከቀረቡት 400 ምክር ሐሳቦች ውስጥም አዲስ አበባን ጨምሮ 4ቱ የልዩነት ምክር ሐሳብ ሆነውም ቀርበዋል። በመዝጊያው ስነ ስርዓት ላይ ንግግር ያደረጉት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርያም ምክር ሐሳቦቹ ወደ የሚላኩበት ቦታ ይላካሉ ብለዋል። ወደ ቀጣይ መረጃ ስናልፍም የኢትዮጵያ ሰላም አስከባሪ ወታደሮች የተገደሉበት ጥቃት እንዲመረመር የደቡብ ሱዳን የሚገኘው ኤምባሲም ጠየቀ። በዱባይ የሚገኘው የኢትዮጵያ ኤምባሲ የደቡብ ሱዳን ባለስልጣናት 2 ኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲደረግም ጠይቋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫም በተፈጸመው ደፈጣ ጥቃትም ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያውያን ወታደሮች ሲገደሉበት 7 ሰዎች እንደቆሰሉም
አስታውቀዋል። ጉዳት ከደረሰባቸው ሰዎች ውስጥም 3ቱ ሰላም አስከባሪ ወታደሮች እንደሆኑም አስታውቋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመውም የሰላም አስከባሪ ኃይሎች ነሐሴ 19 2018 ዓ.ም ጃንጎሌ ግዛት ውስጥም ወደሚገኘው ባጁት የተባለ አካባቢ እየተጓዙ በነበረበት ጊዜ ነው። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ባወጣው መግለጫም ሰማያዊ ቆብ የለበሱ ኢትዮጵያውያን ሰላም አስከባሪዎች ላይ የተፈጸመውን ጥቃትም በጽኑ አውግዟል። የወታደሮቹ ደቡብ ሱዳን ውስጥም ሰላምና መረጋጋት ለማስፈን ማገልገላቸውንና መስዋዕትነት መክፈላቸውንም ጠቅሷል።